ምንም ትሰጣለች አንዳንዶች ታውቃላችሁ አዲስ አበባ እና ይሄን እየሰማ ብልጽግና የሚገባ ወጣት ነው እያለ መውጣት ነው። ቀይ ባህርማ የግድ እንገባለን እያለ የሚመጣ ወጣት ነው ይሰበሰበ። ይሄን በፍጹም እንዳያየው አብይ እንደዚህ ብሎ መናገራችን አብይ ስለዚህ ወይ መናገራችን አሁን ስለ ቢሾፍቱ ስለነበረው ሰልፍ ማለት ነው ኖርማል ነው። አግዙት እና እዚህ አካባቢ የትግራይ ኮሚሽን የአርበኞች ኮሚሽን ጥሩ አይደለም ብሎ ዝም ብሎ እንትን ብታቆሙ ብለው ነው እንጂ ዛራ ሚዲያ ጀምረን ነበር ሰው እንዲያግዟቸው ውጭ ሄዶ እንዲታከሙ አገር ቤትም እንዲታከሙ ቪዲዮ እየሰሩ 2 ደቂቃ 1 ደቂቃ 3 ደቂቃ እየሰሩ እዚህ ሚዲያ ላይ ጀምረን ነው ነበር። እዚህ ላይ ለቲዲኤፍ ታጋዮች ዝም ብለን በአክሰስ ለመፍጠር ስልክ ቁጥራቸውን የባንክ አካውንታቸውን ታሪካቸውን ምናምን አግዙን የሚል ቪዲዮ ራሳቸው ሰርተው ያቀርቡ ነበር። ይሄ አርበኞች ኮሚሽን የሚባል ደስተኞች አይደለም አቋም ነው እሱ አቋም ነው። ስለዚህ አዲስ ነገር አይደለም። ሁሉም መተጋገዝ ነው የሚፈልገው። ምንድነው ሀፕን ያደረገው ወደ ቢሾፍቱ መታየት አይፈልግም። ለምን አስፋልት ላይ ትወጣላችሁ? ብልጽግና እንደዚህ አይነት ነገር የለም። ሙጥጥ ጠርጎ ይበላህና ይገልህና ከዛ በኋላ አላቀም ነው። እኛ እነዚህ ግንፍል ብሎ ወጥቶ ሶሻል ሚዲያ በሙሉ አጥላቀልቆት ዋለ። በአፋን ኦሮሞም በአማርኛም ነው ድምጽ እና ይሄን እየሰማ ብልጽግና የሚገባ ወታደር ይኖራል ወደ የአብይ ወታደር ሆኖ ለመቀጠር ይሄን እንዳገዳ አኝኩ አካሉን ካጎደለው በኋላ አላቀም ብሎ አስፋልት ላይ ጥሎት ይሄድ። ሁሉ መስማት አለበት ይሄ ይሄ ግዴታቸው ተወተን ተጥለናል ነው። ተመልከቱ ያው ልጆች ወልደው እናቶች ተመልከቱ ህፃኖች ልጆቻቸውን ይዘው ነው የመጡት አስፋልት ላይ። ይሄ ቢሾፍቱ ነው። መንግስት እነዚህ መስማት አይፈልግም። አሁን ገና እንደዚህ አይነት አካሉ ያልጎደለ ወጣት መሰብሰብ ከኦሮሚያም ከደቡብም ከየትም ሰብስቦ ሆ ያለ ሶሻል ሚዲያ አፍኖ ቢይዝለት መልካም በጣም ደስታው እንትን አይወጣለትም። ደስተኛ ነው የሚሆነው ብልጽግና። ግን አጋጣሚ ሆኖ በቲክቶክ በዩቲዩብ በተለያየ ሶሻል ሚዲያ ፌስቡክ ላይ መታየት በሙሉ እየተቀባበለው ነው እና አዳነች አበቤ ኮንዶሚኒየም ትሰጣለች። አንዳንዶች ታውቃላችሁ አዲስ አበባ የሆነ ገና የሆነ መጣ የሆነ ከዛ በስማ አዳነች አበቤ መጡ እጃቸውን ሲስሙ ምናምን እና እንደዚህ አይነት እንደዚህ ሰጠኛ ብዬ አስቤ አላቅም። በምን ሪኳየርመንት ነው ኮንዶሚኒየም ተሰርቶ እንካችሁ ተብሎ የሚሰጠው ብትል አዲስ አበባ ያሉ መከላከያዎች ራሳቸው ነው የሚፈርዱት። አዳነች አበቤ ለፕሮፓጋንዳ ተጠቀምበታለች። የሰው ኮንዶሚኒየም 40-60 ተቆጥቦ 10-90 ተቆጥቦ 20 ተቆጥቦ መንግስት የተሰጠውን ለራሷ ፕሮፓጋንዳ ነው የተጠቀመችበት። ሪል ይሄ ነው ተቃውሞ። ተመልከቱ ይሄ ተቃውሞ ማለት ይሄ ነው። ወደ ትግራይ ልመልሳችሁ። ትግራይ በክራይሲስ ውስጥ ሆና በችግር ውስጥ ሆና ቅድሚያ ከተሰጣቸው ጉዳዮች አንዱ የአርበኞች የሰማዕታት ቤተሰብ እነዚህን ህይወታቸው ለማቃለል ለምሳሌ የቤት የሚገነባበት የሰማዕታት ቤተሰብ 140 ካሬ ነው ምናምን ካሬ ወረዳዎች በሙሉ መቀለ ኢንክሉዲንግ መቀለ ማዘጋጃ ቤት እነዚህ ቅድሚያ በመስጠት በሚችሉት ከቲዲኤፍ የተመለሱት ዲዲአር የተመለሱ በተለያየ የስራ ፈጠራ የስራ ግሩፕ ምናምን በአቅሙ ማለት ነው። አሁንም ከፍተኛ የሆነ የስራ አጥነት አለ። አብይም ተጨምሮበት ማለት ነው። የትግራይ ክራይሲስ ተጨምሮበት ግን ለቲዲኤፍ ታጋዮች ለቲዲኤፍ ሰማዕታት ቤተሰብ
ለአካል ጉዳተኞች ለአርበኞች ምናደርገው እንክብካቤ በልዩ ሁኔታ እንይዟለን። ይሄ መንግስት የተሰጠው ኃላፊነት አንደኛው ግንባር ቀደም ይሄ ነው ብሎታል ዶክተር ደብረጽዮን። አብይ እንደዚህ ብሎ መናገር አይችልም። አብይ ስለዚህ ሰዎች መናገር አይችልም። አሁን ስለ ቢሾፍቱ ስለነበረው ሰልፍ ማለት ነው የዶክተር ደብረጽዮን 30 ሰከንድ ብላን ተመልከቱ። ህዝብና ብዙ ጸገም ይገጥሙ ህዝቡን አለው ተደራረበ ጸገማት ብቻ እነሱ የማሳከም ጉዳይ ወደ ህንድ የማላክ አዲስ አበባ የማላክ ቱርክ የማላክ አግዙኝ የሚል ነገር በጣም ነው ሰው ብዙ ሶሻል ሚዲያ ላይ ይወጣው የማን የትግራይ ነው ይወጣው። ሰምታችሁ ተቃላችሁ አማራ ክልል ላይ ባህር ዳር ምናምን ኦሮሚያ ምናምን ሰምታችሁ ተቃላ የለም። እቺ ዛሬ ቢሾፍቱ ወጣ ትላንት የወጣችው ቀውጥ የሆነ በቃ ተመልከቱ። ኖርማል አይደለማ። ስለዚህ ምን አደረ አንድ በቃ የትግራይ እኮ ብቻዋን እንደተቀጠቀጠች የትግራይ ብቻ ጉዳት ያስተናገደው ትግራዋይ ብቻ አድርጎ ማንንም ሌላው የኢትዮጵያ ሰራዊት ጨዋ ሆኖ በዘንባባ እንዲሁ ዘንባባን ተደርጎ ትዴፍ በዘንባባ እንደተቀበለው ፈንዲሻ የረጭ እንደተቀበለው ትግራዋይ እየሞተ እሱ ግን ምንም ሳይሞት ወደ አዲስ አበባ እንደተመለሰ አድርጎና አዲስ አበባ ብልጽግና ፋርሴ ብላዎች ያስተጋቡት ያለፈው ግዚያት ምናምን። ምክንያቱም ሶሻል ሚዲያ ላይ የሚያሳፍር ነገር አይደለም እኮ መስዋዕትነት አካል መጉደል ምናምን ያለፈ ነው። 17 ዓመት አይቶታል። በኢትዮ ኤርትራ ጊዜ አይቶታል የነበረ ነው። የሚያሳፍር የሚደበቅ አይደለም። ትግራይ ውስጥ የሚደበቅ ሁሉም ፕራውድሊ እኔ እኮ ታግያለሁ እኔ እኮ እንደዚህ ሆኛለሁ ብሎ የሚናገር ነው። ሁሉም ያሳፍረው አይደለም። ደብረጽዮን ያሳፍራል፣ መንግስት ያሳፍራል፣ አያሳፍረውም።